ዣቪ ገና ወደ ቼልሲ እንደፈረመ ያራዳ ልጆች ምን እንደሆነ አልታወቀም ነበር። ኩኩ ከዚህ ክለብ ጋር ሊላቀቅ ይችላል ተብሎ ተነግሮ ነበር። እንግዲህ በሚያስገርም ሁኔታ ተጫዋቾችን እንደ ጉድ እያስፈረመ የሚገኘው ሪያል ማድሪድ ማለት ነው። በ50 ሚሊዮን በሚፈጅ ዝውውር ማርክ ኩኩሬላን እንግዲህ ያራዳ ልጆች የግሉ ማድረግ ችሏል ማለት ነው። እስቲ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ይህ ዝውውር እንዴት ነው ብላችሁ ታስባላችሁ? ብዙ ክለቦች እንግዲህ ዓለም ዋንጫ እስኪያልፍ በጉጉት እየጠበቁ ነው። ጉዳትም ሊኖር ስለሚችል ማድሪድ ጋር እንደዚህ የለም። ጆዜ ተከላካዩን በሚገርም ሁኔታ እየሰራች ነው የሚገኘው። እንዳጀማመሩ እንደኔ እናንተስ ሐሳብ አስተያየት እንዴት ነው? ዝውውሩን በተመለከተም ኮሜንት ላይ ቁጭ አድርጉ። ሼር ኮፕሊንክ ያረሳ ይመቻችሁ። ሪያል ማድሪድ ማርክ ኩኩሬላን ከቼልሲ አስፈረመ። ሂር ዊ ጎ ብሏል ፋብሪዚዮ ሮማኖ። ሪያል ማድሪድ ሃይሜሎ ጠፋ። በቃ ይሄንን እንዴ ሃይሜሎ ጠፋ። ከየትም መጣ ሳይባል ንግግር ጀመረ። እየተወያዩ ነው ሳይባል ልቅም የቼልሲውን ምርጡ ሌፍት ባክ እንግዲህ ሪያል ማድሪዶች አስፈርሞታል ማርክ ኩኩሬላን። ምን አይነት ነገር ነው? ምን የተጫዋች ማከፋፈያ ጀምረዋል? ቴክኒኩ ግራ ገባኝ እኮ። ከየት መጣ ሳይባል ማርክ ኩኩሬላ ሂር ዊ ጎ ቱ ሪያል ማድሪድ። ፌክ ነው ብዬ ደጋግሜ ያየሁት ትክክለኛው የፋብሪዚዮ ሮማኖ የትዊተር አካውንት ላይ ነው ያየሁት። ሁሌ እንደማየው የሚገርም ሳይኒንግ ነው። እዛ ቲም ላይ ማርክ ኩኩሬላ ተጨምሮ፣ ዳምፍሪስ ተጨምሮ፣ ኮናቴ ተጨምሮ ለአልቫሬዝ ደግሞ 150 ሚሊዮን እያሉ ነው ያሉት። ምን እየተካሄደ ነው ያለው እንዴ? የዛሬ ሳምንት ምን ብያችሁ ነበረ? እቺ አድክም ወጠጤ ከቸልሲ ትለቃለች ብያችሁ ነበር። ግን በዚህ ፍጥነት ቢያንስ ከዓለም ዋንጫ በኋላ ነበር የጠበቅኩት። በዚህ ፍጥነት ከቸልሲ ይወጣል ብዬ ጭራሽም ኤክስፔክት አላረኩኝም። ኩኩሬላ ወደ ሪያል ማድሪድ ሄር ዊ ጎ በ50 ሚሊዮን ፓኬጅ ወደ ሪያል ማድሪድ ሸብለል ብሏል። አባቴ ከሱ የተሻለ ነው የሚያስፈልገን። እውነቱን እናውራ ከተባለ ፕሪሚየር ሊግ መብላት ከፈለግን፣ ብዙ ነገር ማሳካት ከፈለግን ፉልባክ ላይ አብሶ በሁለቱም በዛ በኩል ጀምስ አለ፣ በዚህ በኩል ቤስት የሚሆን አደገኛ ሰው ነበር የምፈልገው። ኩኩሬላ ወጥቷል። ስለዚህ በደንብ የተጠናከረ ጀግና ሰው ነው የምናመጣው ማለት ነው። ብዙ ተጫዋቹ አማራጮች አሉ። ብራችን ይጨነቅበት እናመጣለን። ጭራሽን ያልደበረኝ በዚህ በክት መውጣቱ ማለት ነው። እንትና የሚውጣ ኤንዞ የሚውጣ አልፈልገውም። እግዚአብሔርን አልፈልገውም። እንዳለ መውጣት የፈለጉ ተጠግርገው ይውጡ። ምረት ደነዝ ኩኩሬላ ሂር ዊ ጎ ተባለ። እናንተ እኔ ከተመቸኝ ዝውውር ውስጥ የዚህ ዝውውር እግዚአብሔር ነው የምላችሁ አንድ ነገር ሰምተናል ወይ? በቃ ዝም ብሎ ሂር ዊ ጎ ቼላው ዝም ብሎ በጣም ይገርማል። ማድሪድ ገና አሁን ላይ ፎርም ላይ የመጣ ከምሬን ነው የምላችሁ። ጆዜ ያበደ ቲም እንደሚያደርገው አልጠራጠርም። ከምሬን ነው የምላችሁ ግን ገርሞኛል። ምን አለ ሁሉም ዝውውሮች እንዲህ ቢሆኑ፣ ምን አለ እኛም ጁማንዴን እንዲሁ። ለማንኛውም በጣም እጅግ በጣም የሚገርም ዝውውር ነው። በቃ አረ ካናተልኝ ተስማ ኩኩሬላ ትክክለኛ ቦታውን ነው ባይዞ ያገኛችሁ። እውነት ይመቻል። ቼላው ግን ምን ሆኖ ነው? ምን ነክቶት ነው? እውነት ተጫዋቹ እኮ ለቼልሲ ደግሞ ይሰጣል። ምንድነው ችግሩ? አንገዋል። አረ መስዋ ይመቻል። ማርክ ኩኩሬላ ወደ ሪያል ማድሪድ ሂር ዊ ጎ። ይህ አዲሱ አካውንቴ ነው። ፎሎ እያረጋችሁ ቤተሰብ መሆናችሁ እንዳረሱ። ባጭሩ የትራንስፈር ፌዙን ስነግራችሁ ልጁ ባርሳን ፈለገ፣ አትሌቲኮ ገፍቶ ጠየቀው፣ ሪያል ማድሪድ አስፈረመው። በቃ የተፈጠረው ነገር ይሄ ነው። በአጭር ቀናት ሪያል ማድሪድ የዚህ ልጅ ዝውውር ጨርሶ ቀጣይ ዓመት የማድሪድን ማሊያ እንደሚለብስ ተረጋግጧል ማለት ነው። እና ቼልሲ በዚህ ልጅ ላይ ከ50 እስከ 60 ሚሊዮን ያገኛል ተብሎ ይጠበቃል። ምንም እንኳን ቼልሲ የዚህ ልጅ ተተኪ ባያገኝ እንኳንም ወጣ። በጣም አፍልቶ ነበር። ተረኛ ደግሞ ኤንዞ ነው። ይሄና ኤንዞ መልበሻ ክፍሉን መበጥበጥ ነበር የያዙት። እንኳንም ወጣ ይሄ። ሲቀጥል ደግሞ ኤንዞ ጭራሽ ላይክ አድርጎታል የዚህ ልጅ ፖስት። ይኸው እንደምታዩት ማለት ነው። ሂር ዊ ጎ የተባለውን ላይክ አድርጎታል። እና ሁለቱንም አስነቅለን አስወጥተን ማለት ነው ከዜሮ ሌላ ተጫዋች ብንሰራ ይሻለናል እንጂ መልበሻ ክፍል ተበጠበጠ ማለት አንድ ቲም ጭራሽ ነው የማይመለሰው፣ ጭራሽ ማለት ነው። ስለዚህ እንኳንም ወጣ ሂር ዊ ጎ እንኳንም ተባለ። የተጠበቀው አትሌቲኮ ወይ ባርሳ ነበር። ሪያል ግን አፈሰ። ማድሪድ ማስደማሙን ቀጥሏል። ምንሽ ቦምብ ነው። በቃ ይሄ እኮ ነው ቦምብ ነገር ነው የጣላችሁ። ምንድነው? እሺ አሁን ቆይ ይሄ ምንም ወሬ አልተሰማ። ኩኩሬላን አስፈረሙት። ምንድነው ግን እንደዚህ ሌፍት እና ራይት ባኮች ላይ በጣም እየሰሩ ነው። ምንድነው? ቆይ እግዚአብሔር ባላውን ዶምፍሪዝም እዛ መጮት ይችላል። ልጁ ወደፊት መጮት ይችላል። አርኖልድ አላቸው። ለነገሩ በዚህ በኩል ያላቸውም አይመስለኝም ብዙም። አሁን እንደ ሜንዲና ያ ጸጉራሙ ልጅ ስሙ አይያዝልኝም እና እሱ ነው መሰለኝ ያላቸው ማድሪድ ላይ። ወይ 50 ሚሊዮን ቼልሲ ግን እግዚአብሔር
አሎንሶ ምን እንዳሰበ አላውቅም። ሸጦ አሁን ይሄ ሰው በጣም ያስፈልጋቸው ነበር፣ ግን ምን እንዳሰበ አላውቅም። ማድሪድ ደግሞ ይሄ ከባድ ነው። ቦምቦ ክላስ ትራንስፈር ማርክ ኩኩሬላ በ60 ሚሊዮን ዩሮ ማድሪድን ተቀላቅሏል። ያው አዲስ ዜና አይደል፣ ስለ ማድሪድን እንደሚቀላቀል ነው እንጂ ኩኩሬላ በዚህ ሰመር እንደሚለቅ ምንም ግልጽ ነበር እና አትሌቲኮ ማድሪድ እና ያው ባርሴሎና ነበሩ የተጠበቁት ኩኩሬላን ያገኛሉ ተብሎ፣ ግን ሃይጃክ ያደረገው ሪያል ማድሪድ ሆነ። ገባር ሪያል ማድሪድ ባይዚ ቀጣይ ሲዝን እየገነባ ያለው ነገር ያው እስካሁን ብቻ ከጆዜ ጋር እነዚህን ትራንስፈሮች ማድረግ ችሏል። እና አሁን ሰው ምናምን በቃ ኩኩሬላ ይውጣ ኖርማል ነው፣ ሌላ ሰው ይመጣል ችግር የለም። ኖርማል አይደለም። እንደ ኩኩሬላ ያለ ተጫዋች ማጣት ኖርማል አይደለም። ተጫዋቾች ደሞዝ እየተከፈላቸው ካልሆነ፣ ተጫዋቾች ቪዥን የማይታያቸው ከሆነ፣ ፊውቸራቸው ዋንጫ ስኬት ምናምን የማይታያቸው ከሆነ ሁሉም ይለቃል። ይሄ ደግሞ በየትኛውም ቋንቋ ኖርማል አይደለም። ተጫዋቾች ኖርማል አይደለም። እየሄድንበት ያለው መንገድ አሎንሶ ታጥተናል። ኦፍ ኮርስ አሎንሶ ጥሩ አሰልጣኝ ነው። ጥሩ ተጫዋቾች ከሌሉት ግን ለውጥ ማምጣት አይችልም። ቡንደስሊጋ ውስጥ ባየር ሙኒክ እና ዶርትሙንድ የሚፎካከሩበት ሊግ ውስጥ አምቢትን ሆነ ዋንጫ ማሳካትና ፕሪሚየር ሊግ ውስጥ መጥተ ስኬታማ መሆን በጣም የተለያየ ነገር ነው። ማንን በኩኩሬላ እንተካለን? ቀጣዩ የኔ ጥያቄ ነው። ምክንያቱም እንዳልኳችሁ ቼልሲ ጋር አሁን ገንዘብ የለም። ተጫዋች የሚገዛው ሸጦ ነው፣ ሸጦ መግዛት ማለት ነው። ከዛ ውጪ እስካሁን ምንም አይነት ትራንስፈር አላደረግን። አሁን ትራንስፈር ማድረግ እንጀምራለን። አይ ቲንክ ቀጣዩ ተጫዋች ኤንዞ ይመስለኛል የሚለቀው። ያው ኤንዞ ይለቅ አይ ቲንክ ማድሪድ ፕሮፐርሊ ከመጣ እንደውም አንድ ነገር ላሳያችሁ። ኤንዞ ፈርናንዴዝ የፋብሪዚዮ ፖስት ስር የኩኩሬላን ትራንስፈር ላይክ አድርጎታል። ያው እና ብሉኮ አሁን ያሉበት መንገድ ተጫዋቾች እንዲቆዩ የሚፈቅድ አይደለም። ያ ትልቁ ችግር ነው። ገባችሁ አይደል? ትልቁ ችግር። ኤኒዌይስ ማርክ ኩኩሬላ ወደ 52 ሚሊዮን ፓውንድ ወደ ፓውንድ ሲቀየር ወደ 50 ሚሊዮን ፓውንድ ነው የሚጠጋ ገንዘብ ማድሪድን ተቀላቅሏል። አይ ቲንክ አትሌቲኮ ሊከፍሉ ካሉት የተሻለ ገንዘብ ከፍሎ ነው ሃይጃክ ያደረገው። አሳባችሁ ኮሜንት ላይ ይቻማችሁ። በዚህ ሰዓት ሰበር መረጃ ተሰምቷል። ማርክ ኩኩሬያ ወደ ሪያል ማድሪድ እንደሚያመራ ተረጋግጧል። ፋብሪዚዮ ሮማኖ አረጋግጧል። በጣም ያልተጠበቀ ነው። እንደምታውቁት ሪያል ማድሪድ ከዚህ በፊት የሚፈልጋቸው እና የሽኮ ቫርዲዮልን ይፈልግ ነበረ። የሽኮ ቫርዲዮል በማንቸስተር ሲቲ ቤት ውሉን አራዝሟል። ከዛ ውጭ ደግሞ ሪካርዶ ካላፊዮርን በተመሳሳይ ሲፈልገው የነበረ ተጫዋች ነው። ማርክ ኩኩሬያን እንግዲህ ከቼልሲ ጠልፎ እንደሚያስፈርም ተረጋግጧል ማለት ነው። ሙሉ በሙሉ ስምምነት ላይ ደርሰዋል። በ50 ሚሊዮን ዩሮ ፓኬጅ ማድሪዳውያን ከቼልሲ ይህንን ተጫዋች ያስፈርማሉ ማለት ነው። ቼልሲ እንግዲህ ወሳኝ ተጫዋቹን አጥቷል። ይህ ስፔናዊ እንግዲህ በቼልሲ ቤት በጣም ጥሩ ጊዜን እያሳለፈ እንደነበረ እናውቃለን። አሁን ወደ ሪያል ማድሪድ እንደሚያመራ ተረጋግጧል። አሰልጣኝ ጆዜ ሞሪኖ ሌላኛው ፈራሚያቸው ሆኗል። ማርክ ኩኩሬያ የማርክ ኩኩሬያን ወደ ሪያል ማድሪድ ማምራት እንዴት አገኛችሁት? ኮመንት ላይ ሀሳባችሁን አጋሩን። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ።